አሁን የልጄን ልብ ምት እንለማለን። ኧረ ተው 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 ቡቡዬ፣ በነፍሳችን አትጫወት። የልብ ምት አሁን የሚታወቀው ከስንት ወር በኋላ ነው ጋይስ? መጀመሪያ ቅድሚያ ሰርጓን እንብላ። ያዙልኝ፣ እዚህ ጋር ማጨብጨቡ ላይ ያዙልኝ። የልጁ ነገር ትንሽ ይቆይልን። እኛም ያው እንደምታዩት ነው። እና ብሩኬ የመጀመሪያ ልጃቸውን የምርመራ ውጤት ለማወቅ ሄደው ነበረ። አይደለም ወንድና ሴት አይደለም የልብ ምት መኖሩ ራሱ አይታወቅም። እና ከ2 ሳምንት ነው ከ14 ቀን በኋላ ተመለሱ የሚባል ኢንፎርሜሽን ይዘው ያው እንግዲህ ተመልሰዋል ማለት ነው። እነሱ ግን ልጁ 3 ወር 4 ወር 5 ወር የደረሰ እስኪመስላቸው ድረስ ግን ያው ቅዳቸውን ፕላናቸውን ጭርስ አድርገው አጎት ተብዬው ሁሉ ነገር እየተባለው አጎት የተባለው ሁሉ ልብሱ ሁሉ ተገዝቶ የለም ሲባል ትንሽ አይከብድም? ታው ግን አቸክሱብን። ታው ቡቡና ሃይሚ ተው። ለማንኛውም አይ ነው እኛ ስለምንወዳቸው ይኖራል ብላችሁ ታስቡ ትችላላችሁ። ግን ብሩኬ ምን አለ መሰላችሁ ከጋብቻ በፊት ምንም ነገር አላደርግም የፈለገ ነገር ቢሆን ብሏል። ስለዚህ ያንዳንዱ ነገር ዛሬም እዩ እኔን ለማስቀናት የተረገዘ እርግዝና ስትል ነበረ። ስለዚህ ወደዳችሁም ጠላችሁም የሚያደርጉት ድርጊት ሁሉ እውነት ግልጽ ነው። ነው እነሱ ልጅ እንዲኖራቸው የምትፈልጉ ሰዎች ሁላችሁም አላችሁ፣ እኔንም ጭምር ማለት ነው። ግን እኔ አሁን አይደለም ፈልገው። በነገራችን ላይ ብሩኬ አግብቷት በቤሎ ስቅ አድርጎ አግብቷት ከዛ በኋላ ካገባት በኋላ አስረገዛት እንዲባል ነው እኔ የምፈልገው። እኔ አልዋሻችሁም፣ ማርያምን ነው የምላችሁ። እና ለማንኛውም እርግዝና የለም አጠብቁ ጋይስ። ሰክሮ ነው ምናምን ሰክሮ ሃይሚን ሰጪ አይተናል እኮ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰቦችዬ ለዚህ ቻናል እንግዲህ ሁላችሁም አዲስ ናችሁ፣ ሰብስክራይብ በማድረግ ጀምሩት። ቤተሰብ ሰብስክራይብ አድርጉት ቻናሉን። እንዴ ቪዲዮ ቶሎ እየለቀቁ አይደል? ሰብስክራይብ አድርጉ። ሰምታችኋል። እና እንግዲህ ዛሬ ጨረቃዎች መጥተዋል። ጨረቃዎች ሲመጡ እንግዲህ ምርመራ ልጃቸውን መኖር አለመኖሩን ቼክ ሳያደርጉ ገና የልብ ምቱን ይላል። ብሩክ እኮ ነው። ብሩክ እኮ ያስነቃል። ግን የምሬ ነው። ማታ ላይ ብላይ አስታወቀኝ ስትል ወይኔ ሃይሚዬ፣ ኧረ ተይ ተይ አትጫዋችብን ተይ። ቢያንስ እኮ ማለት ነው እርጉዝ ሆኖ የወለዱ እናቶች እኮ አሉ። ተይ እንጂ ሃይሚዬ። አሁን እሺ ሆዶ ውስጥ መፈጠሩ ምንም ነገር እንኳን የማያስታውቅ ማለት ነው። እንዴት ነው ማስታወቅ የሚያስጀምረው? ማስታወቅ የሚያስጀምረው ማለት ነው ምንም ባናረግዝም ከኛ በታች 3 ወንድሞች ተወልደዋል ማለት ነው። ከኔ በታች እኔ በራሴ በእናቴ ያየሁት ነገር 4 ወር ሲሆን ቡና መጠጣት ይከለክላታል፣ ጨጓራውን ያቃጥላታል። እናቴ ማለት ነው ቡና መጠጣት ይከለክላታል፣ ምግብ እምቢ ይላታል። 4 ወር ላይ ያቅለሽልሻታል ምናምን ነገር። አንዳንድ ሰው እስከ 3 ወር ምናምን በቃ 6 ወር ምናምን ላይ ማቅለሽለሽ ይቆምላቸዋል። እኔ በእናቴ ያየሁት ነው። የሁሉም ሰው የሁሉም ሆርሞን አንድ አይደለም፣ ይለያያል በነገራችን ላይ። ነገር ግን ሃይሚዬ አሁን ልጁ እንኳን ሳይኖር እንዴት ነው ድካም ማቅለሽለሽ ፈጽሞ የለም። ልጅ በፍጹም ልጅ የለም። ወደዳችሁም ጠላችሁም እውነቱን ነው የምነግራችሁ ማለት ነው። ይሄንን ስላችሁ እንዳይኖራቸው ፈልጌ ምናምን አይደለም። ያው እውነቱን ነው እኛ የምንናገረው። ብዙ ቤተሰብ ደስ ያለው ሰው አለ። ደስታ ደስ ይላል። ለምን ደስ አላችሁ ምናምን እያልኩ አይደለም። ግን ብሩኬ አንድ ቃል አለው። ቃሉ ምንድነው? እኔ ሳላገባት ሴትን ቅድሜ እንደዚህ አይነት ነገር አላደርግም ብሏል። ቃሉ ነው ይሄ የማይታጠፍ። እስካሁን ስቴፕ ባይ ስቴፕ እየሄደ ነው። አሁን ደግሞ ባለቀ ሰዓት ይሳሳታል ብዬ እኔ በፍጹም አላስብም። ወንድሜን ማለት ነው እመኑኝ፣ ወንድሜን ይሳሳታል ብዬ አልጠብቅም። የፈለገ ነገር ሃይሚን ቢወዳትም ተሳስቷል ብላችሁ ልታምኑ ትችላላችሁ ሌሎቻችሁ። ግን እርግዝና እንደሌለ ነው የምነግራችሁ። ካፈርኩም ልፈር በኋላ። እኔ ግን ምንም እንደሌለ ነው የሚሰማኝ ስሜቱ ማለት ነው። ለምን ብትሉኝ በቃ ብሩኬ ቃሉን ይጠብቃል። ለምን ሃይሚን በቃ ማለቴ እንደማንኛውም ሰው ካገባት በኋላ ነው መሆንም ማድረግ የሚፈልገው ማለት ነው። ተናግሯል ብዙ ጊዜ ማለት ነው። ይሄ አሁኑ በቃ አንድ ከዩ ጋር መገላገያ ነው ይሄ ቪዲዮ እየተሰራ ያለው። እመኑም አትመኑ ሲጀመር ድርጊታቸው ራሱ ይለያል። ዛሬ ምርመራው ሲመረመር ትንሽ ታይቶ ከዛ ብሩኬ ቆመበት።
ካሜራው እያለ ነው እንዴ? ካሜራው ላይ ድቅን ብሎ የሚቆመው እኛ እንዳናይ ነው እንዴ? ብሩክ ሲሸውደን ማለት ነው። ስለዚህ እኔ አላመንኩም። ይቅርታ አድርጉልኝ፣ እኔ አላመንኩም። ይሄንን ስላችሁ ደግሞ አንቺ ጥሩ ነገር ተመኝተሽ አታውቂም እንዳትሉኝ፣ ጊዜው አይደለም አሁን። ምክንያቱም እኛ ያስተማሩን እኛ ያሳዩን ይሄን አይደለም። የፈለገ ቢዋደዱም እናንተ ከፍቅራችሁ አንፃር ነው ይሁን የምትሉት፣ ግን እኛ ደግሞ ስለማናፍቅራቸው አይደለም አይሆንም የለም የምንለው ማለት ነው። ድርጊታቸው እቅዳቸውን የነገሩን እቅድ ስላለ ከዛ እቅድ በኋላ ይሄ ነገር ይፈጠራል በፍጹም የሚፈጠር ቢሆን ከዚህ በፊት ብዙ ነገሮች አልፈዋል። ሲጀመር ወሬያቸው ራሱ ይለያል እኮ አጎት እንዲሆኑ ልጅ እንዲሆኑ እንዲተፈጥሮ። ግን አሁን እንደ ቀልድ የምታወሩት ነገር በቁም ነገር ቪዲዮ ላይ ይቀመጣል። ያኔ ወንድ ልጅ እንዲሆን ወንድ ልጅ ከሆንክ እንዲህ ነህ ብሩክ የምትለው ነገር ለልጅ ይቀመጣል። ይሄንን እንዳትረሳ። ሃይሚ እንኳን እስካሁን ድረስ ለልጅም ለልጅቷም ብላ ምንም ያለችው ነገር የለም። ከታጫፏ ከላያፏ የተናገረችው ነገር የለም ሃይሚዬ። ብሩክ ደግሞ ያው ለቪዲዮ ማሳመሪያ እየተናገረ ነው። ነገር ግን ያው ይቀመጣል እንዳደራ የሚለውን ነገር ጋብዣለሁ ወንድሜ ማለት ነው። ሌላው ሲቀጥል እንግዲህ ያው ሃይሚ እያፈረችም ነው። በቃ አለ አይደለ እዩ እንድታምንም እያስመሰለች ነው። ብዙ ነገር የእርጉዝ የተባለውን ነገር በሙሉ እያሟላች ነው። ነገር ግን እርግዝና የሚባል ነገር በፍጹም የለም። ሲቀጥል እንዴ አሁን እስከ ቅርብ ጊዜ አላረኩም ምንም ስለ ወንድ ልጅ ማውቀው ነገር የለም እያለችን አይደል እንዴ ሃይሚ? እንዴ ለምንድን ነው የምትረሱት? እንዴ በቀደም ራሱ ላይ እኔ አላየሁም አላለችም እንዴ? የወንድ ብሩኬ እስከ ድንግልና ነው ሞተው ሲል እኔ አላየሁም ብላለች። ሰረ ይሄ ይዋሽሽ እንዴ? እንዴት ነው ምንድነው? ምግብ ነው እንዴ ዛሬ እንትን ሆኖ ዛሬ የሚረገዘው ከዛ በኋላ እንኳን ሆነ ብትሉ፣ ስለዚህ ምን የማያሳምነኝ ነገር ትክክል ነው ብዬ አላምንም። ግን ያው ይሁን ምኞት ጥሩ ነው። ግን በምኞታችሁ መካከል ደግሞ ለሰው ማሳመኛ ብላችሁ ስለ ልጆቻችሁ ወንድ ከሆንክ እንዲልፋ ከተወለደ በኋላ ቁጭ አድርገህ ትነግረዋለህ ማለት ነው። ብሩኬ ማለት ነው። ወንድ ልጅ ከሆነ ሴት ልጅ ከሆነች ያው ታድላለች። ያው ፍቅረኛ ግን እንደማያስይዛት ነው ብሩኬ የተናገረው በዚህ አጋጣሚ። እና ወዶችዬ ዛሬ ይዘው የመጡት እንትን ምርመራ እዩም እዛው እየጎረረች ነበረ። እንግዲህ የተናገረችው ነገር ሰምታችኋል። በልህ ያረገሽው እርግዝና እኔ ያየሁትን ስቃይ አንቺ እንዳታይ ያለቻት ነው። ግን እኮ ሃይሚ እንዴ እናቴ 2 አመት ሙሉ እኮ በብሩክ ፍቅር ተሰቃይታ ያለች ሴት ናት። ብሩኬም ስኬቴ ይሳካ ሲል 2 አመት ሙሉ ሃይሚን ማን ወሰዳት ማን ዋጣት እያለ እኮ ማለት ነው ከስንት ሰው እያስጣላት እንደሆነ እዚህ የደረሰው አይተናል። ለሁለቱ ፍቅር መስዋዕትነት ከፍለዋል። አንቺ እንደው ይሁን ብለሽ አንድ ቀን እንኳን ብታረግሽ እንኳን ያንቺ እኮ በቃ ሰማይና ምድር ነው ቢሆን ነው የምልሽ። ምሳሌ ነው እያልኩሽ ያለሁት እንጂ ጭራሽ ከእዩ ጋር ምንም አይነት ግንኙነትም የለውም ምንም የለውም። ብሩክ የጭራሽ ጓደኛውም አይደለችም። በቃ የዛን ጊዜ ብቻ አንድ ጊዜ በልጅነታቸው ተገኝታ ቪዲዮ ሰርተዋል። ከዛ በኋላ በቃ ሁሉም ነገር ተገናኝተው ራሱ አያውቁም። አንድ ሰፈር ራሱ አይደሉም። እዛ እነሱ ጋር እኮ አንድ ላይ የሆኑ ሰዎች ዩቲዩበሮች እኮ አሉ ምናቃቸው ምንጠይቃቸው። ጭራሽ አይተዋወቁም። ጭራሽ እነ ብሩክ ሰፈር አይደለም እሱ ያለችው ሌላ ሰፈር ነው ያለችው። ስለዚህ ምንም የማይሆን ነገር ሰማይና ምድር ነው። ግን ጥሩ ነገር መመኘት በጣም ጥሩ ነው። እኔ ፍፄ ነው ከምንም በላይ ደስ ያለ ምኞቱ። የማን ቀሚስ ነው ግን አዲስ ነው፣ ካርቶን አለው ጋይስ። እንደ ማስታወሻ ይቀመጣል ባይዘው ማለት ነው። እንደ ማስታወሻ ይቀመጣል። ነገር ግን ያው ሐሳቡን ወድጀለታለሁ በጣም። ከዛ ውጪ ልጅ አለ ብላችሁ የምትጨነቁ ሰዎች ልጅ የለም። ያው አሁን የስራ ሰዓት የመዝናኛ ሰዓት ሃይሚ እንደነገረቻችሁ የፍቅር ማጣጣሚዋ ጊዜ። በዚህ አጋጣሚ ሚፍታህ ራሱ በጣም አስቆኛል። እንዴት ብትሉኝ እኔ እዚህ እያለሁ አንድ ቀንም ሲያስነጥስ አልሰማሁትም። ቡታጅራ ሄዱ ነው ወይ ያስረገዘው ብሏል እኮ። በጣም ፈታ ያደረገኝ እሱ ማለት ነው። ስለዚህ ሚፍታህ ቢያስረግዝ እውነቱን ይናገር ነበረ ቢሆን ማለት ነው። ሲቀጥል ደግሞ አንድና አንድ የዩ የመልስ ምት ነው። ያላመናችሁ አላችሁ ብሏችኋል ብሩኬ። እኛ ምናምነውን እናምናለን እንጂ ጭራሽ ከሰርጉ በኋላ በቃ በውስጥ እንኳን ብትሰረግ ብታገባ፣ ብዙዎቻችሁ በውስጥ አግብታለች በውስጥ ቀለበት አድርጋለች ነው የምትሉት። እንዴ ልደቷን የተለያዩ ዝግጅቶችን በእንደዚህ አይነት መልኩ እያከበረ ቀለበቱን ለምን በውስጥ ያደርጓል ብሩኬ? እስኪ ንገሩኝ። ግልጽ ያልሆነልኝ ነገር ማለት ነው።
ስለዚህ በውስጥም ያለ ነገርም ፕሮሚስ ሊኖር ይችላል። ነገር ግን ያን ያክል ደግሞ የተጋነነ የተካበደ ነገር አለ ብዬ አላስብም። ግን ደግሞ ሁሉም ነገር የምናየው ነው የሚሆነው፣ ጊዜ ነው የሚፈጀው። የእውነት እርግዝናም ቢኖርም እናየዋለን። ነገር ግን እነሱ እንዳወሩት እነሱ እንዳካበዱት ጭራሽ ደም እንኳን መሽታ የሆዷ ውስጥ የታየ ነገር እኮ የለም። ልክ እንደዩ እኮ ነው የሆነችው ማርያም። እና እኔ ቢሆንም ባይሆን ነው ደስ የሚለኝ። ለምን ይዝናኑ በቃ ልጅነታቸውን እስካሁን ተሰድበዋል፣ ተገጠዋል፣ ተንገላተዋል። በቃ ካሁን በኋላ ጀስት በቃ የፍቅር ላይፍ የሚለውን ነገር እቺ አመት በደንብ በቃ የተለያየ ቦታ እየሄዱ እንደማንኛውም ሰው ፍቅረኝነታቸውን አሳውቀዋል። በቃ ጀስት ፈታ አለ አይደለ? እንደዛ ቢሆኑ ደስ ይለኛል። እስካሁን እኮ ይዝናናሉ፣ ይሄዳሉ። ያን ያክል አይደለም አይደል እንዴ? ዝም ብሎ ነው በቃ እዛም ሰው ይኖራል፣ ወከባ ምናምን፣ ወከባ የሌለበት በቃ የፍቅረኛሞች ጊዜ የሚያሳልፉበት ብሩክና ሃይሚ እኔ ናፍቀኛል። ቤተሰቦች ያንን ነገር ነው የምመኝላቸው እንጂ እኔ አሁን ልጅም ጣብዬ እኔ አልመኝም በራሴ ሀሳብ። በእናንተ ደግሞ የፈለጋችሁትን ነገር ማለት ትችላላችሁ። ለማንኛውም የውድ ቤተሰቦች ለዛሬ ነበረን ቆይታ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ አበረታቱኝ ማለት ነው። እንግዲህ በተለያየ ነገር በተለያየ ስራዎች እየመጣን ቻናላችን እናሳድጋለን፣ ከቻሳ እንላለን። የኛ ወዶች ሰላማችሁ ብዝት ይበልኝ። አመሰግናለሁ፣ ወዳችኋለሁ። ባይ